አንድ ወቅት ላይ አንድ አህያ ነበረ። ታዲያ ይህ አህያ ዕድሜውን ሙሉ በፈረስ ሲቀና አሳልፏል። እኔ እንደ ፈረሱ ብሆን ኖሮ ሕይወቴ የተሻለ ይሆን ነበር በማለት አሰበና ከእንግዲህ አህያ አልሆንም ብሎ ወሰነ። ሸክሙን መሸከሙን አቆመ። በጨዋነት መራመድ እንደ አህያ መጮህ ትቶ እንደ ፈረስ አስመስሎ ለመጮህ ሞከረ። ነገር ግን አህያው ባሰበው መንገድ አይደለም ባለቤቱ ያሰበው። ባለቤቱ እሱን መጥራት አቆመ። እሱን መመገብ አቆመ። እሱን ችላ በማለት አህያው በሕይወት ውስጥ ለመጀመሪያ ጊዜ ምንም አይነት ተግባር አልነበረውም። አህያው አደረግኩት፣ አሁን እንደ ፈረሶች ነኝ ብሎ አሰበ። ቀናት እያለፉ ሲሄዱ ግን ረሃብ ገባ። እግሮቹ ደከሙ። ድርቆሽ ያመጣለት የለም። ወደ ፈረሱ ቢሄድም ይህ የፈረስ ነው በማለት አሾፈበት። ወደ ድሮው ጋጣ ቢመለስም ቦታውን ሌላ አህያ ይዞበታል። እንደገና ለመስራት ሞከረ፣ ግን ምንም ጥንካሬ አልነበረውም። ከዚያም ባለቤቱ በእጁ ገመድ ይዞ መጣና የማይሰሩ እንስሳትን አልመግብም አለ። አህያው ለመሮጥ ቢሞክርም በጣም ደካማ ነበር። ወደ ፈረሶቹ ተመለከተ። ተስፋ ቆርጦ ተማጸነ። ማንም አልተንቀሳቀሰም። ማንም የረዳው የለም። በገመዱ አስሮ ሲወስደው ጮኸ። እንደገና አህያ መሆን እፈልጋለሁ፣ መስራት እፈልጋለሁ፣ ሕይወቴን መመለስ እፈልጋለሁ፣ ግን በጣም ዘግይቷል። በሕይወታችን ውስጥ ብዙ ጊዜ ሌሎች ባላቸው ነገሮች እንቀናለን። በራሳችን ነገር ላይ እውር ሆነን ሌላ ለመሆን መሞከር ማንነታችንን ያሳጣናል። ተዋናይ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው